በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር ፈቃድ በመንፈሳዊ ጥያቄና መልስ ዙሪያ ቆይታ እናደርጋለን። የሚከተሉትን ጥያቄዎች በደንብ ተመልክታችሁ በቅድሚያ የራሳችሁን መልስ አስቀምጡ። ከዛም ታች ካለው መልስ ጋር አስተያዩ። ጠቅላላ ጥያቄ 20 ነው። ስንት እንዳገኛችሁ ውጤቱን በኮሜንት ላይ አስቀምጡ። አሁን ወደ ጥያቄዎች እናመራለን። 1. ቅዱስ ያሬድ ከመላእክት የተማራቸው 3ቱ የዜማ አይነቶች ምን ናቸው? አ. ድጓ፣ ጾመ ድጓ እና መዋሥዕት። ለ. ቅኔ፣ አቋቋም እና ዕጣነ ሞገር። ሐ. ዋዜማ፣ ስብሐተ ነግህ እና አርያም። መ. ግዕዝ፣ ዕዝል እና አራራይ። 2. በሥርዓተ ክርስትና ወቅት በተጠማቂው ገብቶ ጸሎተ ሃይማኖትን የሚያደርሰው ማን ነው? አ. ወላጅ አባት ወይም እናት። ለ. ክርስትና አባት ወይም እናት። ሐ. መምህረ ንስሐ። መ. በክርስትናው ጸሎት የተሰበሰበው ምእመን። 3. ክርስቶስ ተንሥአ እሙታን ለሚለው ሰላምታ ምላሽ የሚሆነው አ. አሰሮ ለሰይጣን። ለ. በአማን። ሐ. በአቢይ ኃይል ወስልጣን። መ. አጋዞ ለአዳም። 4. የአቢይ ጾም የመጀመሪያው እሁድ ምን በመባል ይታወቃል? አ. ቅድስት። ለ. ብርሃን። ሐ. ዘወረደ። መ. ምኩራብ። 5. በቤተ ክርስቲያን ሻማ ምሳሌነቱ ምንድነው? አ. ለመንግሥተ ሰማያት ብርሃን። ለ. ለእግዚአብሔር ብርሃን መሆን። ሐ. ለቅዱሳን ሕይወት። መ. ሁሉም መልስ ይሆናሉ። 6. ኢየሱስ የሚለው ስም ትርጓሜው ምንድነው? አ. መሲህ። ለ. ንጉሥ። ሐ. ጌታ። መ. መድኃኒት። 7. አራቱ ወንጌላውያን ከ40ቱ እንስሳት በተጨማሪ በአራቱ ወቅቶች ይመሰላሉ። ከነዚህ መካከል በበጋ ወቅት የሚመሰለው ማን ነው? አ. ቅዱስ ማቴዎስ። ለ. ቅዱስ ማርቆስ። ሐ. ቅዱስ ሉቃስ። መ. ቅዱስ ዮሐንስ። 8. ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነው የትኛው ነው? አ. ርግብ። ለ. ነፋስ። ሐ. እሳት። መ. በግ። 9. ወንጌል የሚለው ቃል ሲተረጉም አ. ቃለ እግዚአብሔር ማለት ነው። ለ. የክርስቶስ ሕይወት ማለት ነው። ሐ. ግብረ ሐዋርያት ማለት ነው። መ. የምስራች ወይም መልካም ዜና ማለት ነው። 10. ዕጣን በቤተ ክርስቲያን ያለው ምሳሌነት አ. የቅዱሳን ጸሎት መዓዛ ነው። ለ. የእመቤታችን ምሳሌ ነው። ሐ. የተስፋ መንግሥተ ሰማያት ምሳሌ ነው። መ. ሁሉም መልስ ይሆናሉ። 11. ኦርቶዶክሳዊ የቤተ ክርስቲያን ሕንፃ አሰራር የትኛውን ቅርጽ ሊይዝ ይችላል? አ. ቅብ። ለ. ሰቀላማ ወይም መርከብ ቅርጽ። ሐ. መስቀል። መ. ሁሉም መልስ ይሆናሉ። 12. በግዕዝ መምህር ካለ በዕብራይስጥ ደነደነ ይላል። አ. ቧኔርጌስ። ለ. ረቢ። ሐ. ታቢታ። መ. ኤፍታህ። 13. በቅዳሴ ሰዓት ንፍቅ ዲያቆኑ የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወደ የት አዙሮ ነው? አ. ወደ ምስራቅ። ለ. ወደ ምዕራብ። ሐ. ወደ ሰሜን። መ. ወደ ደቡብ።
14 ቅዳሴውን ሲጀምር ልቤ መልካም ነገር አፈለቀ በማለት ከዳዊት መዝሙር የጠቀሰው ማን ነው? አ ቅዱስ ኤፍሬም ሱሪያዊ፣ ለ ቅዱስ ባስልዮስ ዘቂሳርያ፣ ሐ ቅዱስ ዮሐንስ አፈወርቅ፣ መ አባ ሕርያቆስ። 15 ጸሎተ ፍትሐት ሰው በሞተ በሦስተኛው ቀን የሚደረገው ለምንድን ነው? አ ለእግዚአብሔርን ሦስትነት ለማጠየቅ፣ ለ መጽሐፍ ነገር በሦስት ይጸናል ስለሚል፣ ሐ ክርስቶስ በሦስተኛው ቀን ከሙታን ተለይቶ መነሳቱም ለማጠየቅ፣ መ መልስ አልተሰጠም። 16 ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው? አ አባ መቃርዮስ፣ ለ አባ ጳውሊ፣ ሐ አባ እንጦንስ፣ መ አባ ፓኮንስ። 17 አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል? አ የመላእክት እህት፣ ለ የሰማዕታት እናት፣ ሐ የጻድቃን እመቤት፣ መ ሁሉም መልስ ይሆናሉ። 19 ቤተ ክርስቲያን ዶግማ ስንል አ የሚሻሻል የሚለወጥ ሥርዓት ማለት ነው። ለ የማይሻሻል የማይለወጥ ትምህርተ ሃይማኖት ማለታችን ነው። ሐ ቀኖና ማለታችን ነው። መ ትውድ ማለታችን ነው። 15 ሰብአ ሰገል የጥበብ ሰዎች ለጌታችን ካመጧቸው ስጦታዎች መካከል በፍቅር የሚመሰለው የትኛው ነው? አ ወርቅ፣ ለ ዕጣን፣ ሐ ከርቤ፣ መ መልስ አልተሰጠም። 20 በሥርዓተ ቅዳሴ ወቅት ካህኑ የማቴዎስን ወንጌል ካነበበ በኋላ ሰማይና ምድር ያልፋሉ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ ይላል። የማርቆስ ወንጌል ከተነበበ በኋላ የሚባለው የትኛው ነው? አ ኦሪትና ነቢያት ከተናገሩት እንዲት ከምታልፍ ሰማይና ምድር ቢያልፉ ይቀላል። ለ ሰሚ ጆሮ ያለው ይስማ። ሐ በወልድ ያመነ የዘላለም ሕይወት አለው። መ መልስ አልተሰጠም። ጥያቄዎችን በደንብ ስለተከታተላችሁና መንፈሳዊ መልእክታቸውን ስለተረዳችሁ እያመሰገንኩ የጥያቄዎችን መልስ በሚከተለው መልኩ ተቀምጠዋል። ምን ያህል እንደመለሳችሁ ራሳችሁን ፈትሹ። አንደኛ ግዕዝ፣ ዕዝል እና አራራይ ካላችሁ በትክክል መልሳችኋል። ሁለተኛ ክርስትና አባት ወይም እናት ካላችሁ በትክክል መልሳችኋል። ሶስተኛ በአብይ ኃይል ወስልጣን ካላችሁ በትክክል መልሳችኋል። አራተኛ ዘወረደ ካላችሁ በትክክል መልሳችኋል። አምስተኛ ሁሉም መልስ ናቸው ካላችሁ በትክክል መልሳችኋል። ስድስተኛ መድኃኒት ካላችሁ በትክክል መልሳችኋል። ሰባተኛ ቅዱስ ማቴዎስ ካላችሁ በትክክል መልሳችኋል። ስምንተኛ በግ ካላችሁ በትክክል መልሳችኋል። ዘጠነኛ የምስራች ወይም መልካም ዜና ማለት ነው ካላችሁ በትክክል መልሳችኋል። አስረኛ ሁሉም መልስ ናቸው ካላችሁ በትክክል መልሳችኋል። 11ኛ ሁሉም መልስ ናቸው ካላችሁ በትክክል መልሳችኋል። 12ኛ ረቢ ካላችሁ በትክክል መልሳችኋል። 13ኛ ወደ ሰሜን ካላችሁ በትክክል መልሳችኋል። 14ኛ አባ ሕርያቆስ ካላችሁ በትክክል መልሳችኋል። 15ኛ ክርስቶስ በሦስተኛው ቀን ከሙታን ተለይቶ መነሳቱን ካላችሁ በትክክል መልሳችኋል። 16ኛ አባ እንጦንስ ካላችሁ በትክክል መልሳችኋል። 17ኛ ሁሉም መልስ ይሆናል ካላችሁ በትክክል መልሳችኋል። 18ኛ የማይሻሻል የማይለወጥ ትምህርተ ሃይማኖት ማለታችን ነው ካላችሁ በትክክል መልሳችኋል። 19ኛ ከርቤ ካላችሁ በትክክል መልሳችኋል። 20ኛ ሰሚ ጆሮ ያለው ይስማ ካላችሁ በትክክል መልሳችኋል። እንደዚህ አይነት መንፈሳዊ ጥያቄ ይቀጥል ካላችሁ ድጋፋችሁን 7 ቁጥር በመጻፍ ግለጹ። ቻናላችንን እይታው እንዲጨምር ለሌሎች ማካፈልን አይርሱ። ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ሰላም ቆዩ። ወስብሐት ለእግዚአብሔር።